ማጨስና የወንድ መሃንነት። ማጨስ የወንድ የዘር ፍሬን ይጎዳል። አዎን፣ ማጨስ የወንድ የዘር ፍሬን በተለይም የወንድ የዘር ፍሬዎችን እና ጥራትን ይጎዳል። ማጨስ ወደ ኤድ ይመራል። ማጨስ የወንድ የዘር ፍሬን እንዴት ይጎዳል? ሲጋራ ማጨስ የወንድ የዘር ፈሳሽ እንቅስቃሴን ያስከትላል። የወንድ የዘር ፍሬን ቅርጽ እና መጠን ይለውጣል እና ቁጥሩን ይቀንሳል። ማጨስ በወንድ ዘር ውስጥ ያለውን ዲኤንኤ ይጎዳልና ወደ ጽንስ መጨንገፍ የሚያመራውን የጄኔቲክ መዛባት አደጋን ይጨምራል። በማጨስ ምክንያት የኦክሳይድ ውጥረት መጨመር የወንድ የዘር ፍሬን የሚጎዱ የኦክስጅን ዝርያዎችን ይፈጥራል። ማጨስ አንዳንድ ጊዜ ኤድ ወንዶች መቆምን ለመጠበቅ ሲቸገሩ ነው። ማጨስ የወንድ የዘር ፍሬን የማምረት ሂደትን የሚያደናቅፍበት የተዳከመ የስፐርማታጄኔሲስ። ትንባሆ ማኘክ የወንድ የዘር ፍሬን ይጎዳል። አዎን፣ ትንባሆ የወንድ የዘር ፍሬን እና የወንድ የዘር ጥራት ላይ አሉታዊ ተጽዕኖ ሊያሳድር ይችላል። ይህም ዝቅተኛ ጥራት ያለው የወንድ የዘር ፍሬ እና ከተወለዱ ለወደፊቱ ጤናማ ያልሆኑ ሕፃናትን ያስከትላል። ለማጨስ እና ለወንድ መሃንነት ምን ማድረግ ይችላሉ? እርግዝና ለማቀድ ካሰቡ ማጨስን አቁም። ማጨስን ከሚከላከሉ ቡድኖች ድጋፍ ያግኙ። ማጨስ ለማቆም እየታገሉ ከሆነ የባለሙያ እርዳታ ያግኙ። ለወንድ መሃንነት የትኛውን ዶክተር ማማከር አለበት? አዲስ አበባ ውስጥ የወንዶች ጤና ሕክምና የሚሰጡ ምርጥ የስነ ተዋልዶ ኢንዶክሪኖሎጂስት እና ምርጥ ኡሮሎጂስት ያግኙ። በአዲስ አበባ ምርጥ የኡሮሎጂ ሆስፒታል ውስጥ ያሉ የኡሮሎጂስት ባለሙያዎች ስለ ግላዊ ሕክምና ትክክለኛውን መረጃ ሊሰጡ ይችላሉ። ቴሪካና ላይክ፣ ሼር፣ ኮሜንት። ለበለጠ አስደሳች ቪዲዮዎች የዩቲዩብ ቻናላችንን ይመዝገቡ።